የዓለም ሀያሏ አሜሪካና ኢራን የገቡበት የጦርነት አዙሪት መላውን ዓለም ሊያናውጣት ተቃርቧል። በምላሹ ደግሞ አዲሱ የኢራን የበላይ መሪ ሙጅተባ ኻሜኒ የአሜሪካንን ፕሬዝዳንት ፊርማ ዋጋ የሌለውና ተአማኒነት የጎደለው በማለት የዓለምን የነዳጅ መስመር ለመዝጋት ዝተዋል። የዓለም የነዳጅ ገበያ ሊናጋ፣ የዋጋ ግሽበቱ ሊያገረሽ፣ ሶስተኛው የዓለም ጦርነት በደጃችን ሊቀሰቀስ ይችላል ተብሎ ተሰግቷል። ለመሆኑ ይህ የሰኔው የኢስላማባዱ የመግባቢያ ስምምነት ለምን ፈረሰ? አሜሪካ ምን አይነት ከባድ የአጸፋ እርምጃ ልትወስድ ትችላለች? ኢራንስ የጠቀሰችው የመቋቋሚያ ግንባር ቀጠናውን እንዴት ወደ አመድነት ሊቀይረው ይችላል? ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በኢራን ከ24 ሰዓታት በኋላ እንደሚሆን አስታውቋል ሲሉ አናዶሉና አክሲዮስ የዜና ወኪሎች ዘግበዋል። በዮርዳኖስ የአሜሪካ ወታደሮች መገደል መካከለኛው ምስራቅ በአሁኑ ወቅት ያለችበትን እጅግ ስስና ተለዋዋጭ የጸጥታ ሁኔታ የሚያሳይ ሲሆን የቀጠናውን ውጥረት ወደ ከፋ ደረጃ ሊያሸጋግር የሚችል ትልቅ ክስተት ነው። ከዚህ ቀደም በሶሪያ በኢራቅና በየመን በሚንቀሳቀሱ የኢራን ታማኝ ተኪ ኃይሎች አማካኝነት ይደረጉ የነበሩት ውጊያዎች አሁን ላይ በቀጥታ ወደ ሚሳኤልና ድሮን ጥቃቶች እያደጉ መምጣታቸውን ያሳያል። አሜሪካ በይፋ ጥቃቱን የኢራን ነው ማለቷ ዋሽንግተን ላይ ጠንካራ የአጸፋ እርምጃ እንድትወስድ የውስጥ ፖለቲካዊ ጫና ይፈጥርባታል። ይህም በቀጣይ በሁለቱ ኃይሎች መካከል ቀጥተኛ ወታደራዊ ፍልሚያ እንደተቀሰቀሰ ማሳያ ነው። ዮርዳኖስ የአሜሪካ የቅርብ አጋርና በርካታ የምዕራባውያንን ጦር ሰፈር የሚገኝባት ሀገር ናት። ጥቃቱ እዚያ መፈጸሙ ዮርዳኖስ ራሷን ከቀጠናው ጦርነት ውጪ ለማድረግ የምታደርገውን ጥረት አዳጋች ያደርገዋል። የሀገሪቱ የአየር ክልል ለሚሳኤልና ድሮን መከላከያነት በስፋት ጥቅም ላይ መዋሉ ለኢራንና ለተባባሪዎቿ ቀጥተኛ ኢላማ እንድትሆን አድርጓታል። ባለፉት ሳምንታት በቀጠናው ያገረሸው ውጊያው ስምምነቱ ሙሉ በሙሉ በፈረሰበትና ወታደራዊ ግጭቱ በበረታበት በዚህ ወቅት ኢራን ከአሜሪካ ጋር ደርሰው የነበረውን ባለ 14 ነጥብ የኢስላማባድ የመግባቢያ ስምምነት በይፋ ማቋረጧንና ግዴታዎቿን ከመፈጸም መቆጠቧን ገልጻለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ለሀገሪቱ መንግስታዊ ቴሌቪዥንና ለፋርስ የዜና ወኪል በሰጡት መግለጫ አሜሪካ የገባችውን ቃል በሙሉ በመጣስና ጥቃት በመሰንዘር ስምምነቱን አፍርሰዋለች። በመሆኑም እኛም በስምምነቱ ላይ ያሉብንን ግዴታዎች በሙሉ አግደናል ብለዋል። በአሁኑ ወቅት የሀገሪቱ ዋነኛ ትኩረት ሀገርን በጽናት መከላከል መሆኑንም አክለዋል። ባለፈው ሰኔ ወር ላይ በኳታርና በፓኪስታን አጋዥነት የተፈረመው ይህ ባለ 14 ነጥብ ስምምነት በሁለቱ ሀገራት መካከል የነበረውን ወታደራዊ ፍጥጫ ለጊዜው ያቆመና ለቀጣይ የሰላም ድርድር በር የከፈተ ነበር። ስምምነቱ የሆርሙዝ ሰርጥ የንግድ መርከቦች በነፃነት እንዲንቀሳቀሱ ማድረግ፣ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ማንሳትና ማዕቀቦችን በሂደት መቀነስ፣ የታገዱ የኢራን ንብረቶችን መልቀቅና የአሜሪካ ድጋፍ ያለበት የ300 ቢሊዮን ዶላር የኢኮኖሚ ልማት መርሃ ግብር መጀመር የሚሉ ሐሳቦችን አካቶ ነበር። ነገር ግን ባለፈው ሳምንት በአሜሪካና በኢራን መካከል የተኩስ አቁሙ መፍረሱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወታደራዊ ይዞታዎችና መሠረተ ልማቶች ላይ ተከታታይ የአየር ድብደባ እንዲፈጸም ትዕዛዝ አስተላልፈዋል። ላለፉት 7 ተከታታይ ቀናት በተሰነዘረው ድብደባ በደቡባዊ ኢራን የሚገኙ ድልድዮች፣ የባህር ላይ መቃኛዎችና የመገናኛ መስመሮች መውደማቸው ተዘግቧል። በአንጻሩ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው ሀገራት ላይ ጠንካራ ማስጠንቀቂያ የሰጠ ሲሆን በኩዌት በሚገኘው የአሜሪካ ወታደራዊ የሎጂስቲክስ ማዕከል በሆነው አሪፍ ጃን ካምፕና አሊ አልሳሌም አየር ማረፊያ ላይ በሚሳኤልና በሰው አልባ አውሮፕላኖች ጥቃት መፈጸሙን አስታውቋል። በሌላ በኩል የኢራን የበላይ መሪ ሙጅተባ ኻሜኒ ባወጡት የጽሑፍ መግለጫ አሜሪካ በሁለቱ ሀገራት መካከል የተደረሰውን የመግባቢያ ሰነድ ስምምነት በተደጋጋሚ ጥሳለች ሲሉ ከሰዋል። የበላይ መሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የሌለውና ተአማኒነት የጎደለው ነው ማለታቸውን ሮይተርስ እና አሶሺየትድ ፕሬስን ጨምሮ ዓለም አቀፍ የዜና ምንጮች ዘግበዋል። ሙጅተባ ኻሜኒ ያክለውም የኢራን ሕዝብና የመቋቋሚያ ግንባር ለአሜሪካ የማይረሳ ትምህርት እንዳላቸው በመግለጽ አስጠንቅቀዋል። ባለፈው ሰኔ ወር 2026 በፈረንሳይ ቬርሳይ ግንብ አሜሪካና ኢራን በይፋ የተፈራረሙትን የዓለምን የነዳጅ ገበያን ያረጋጋል ተብሎ ተስፋ ተጥሎበት የነበረው የኢስላማባድ የመግባቢያ ሰነድ ሙሉ በሙሉ ፈርሷል።
ባለፈው የካቲት ወር የቀድሞ የበላይ መሪ አያቶላ አሊ ሐሚኒ በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ ስልጣን የተረከቡት ልጃቸው አዲሱ የበላይ መሪ ሙጅተባ ሐሚኒ ትራምፕንና አስተዳደራቸውን በከባድ ቃላት ወርፈዋል። የሀገሪቱ መገናኛ ብዙሃንን ጠቅሶ ሮይተርስ እንደዘገበው ሙጅተባ ሐሚኒ ባስተላለፉት የጽሑፍ መልእክት የታላቋ ሰይጣን አሜሪካ ተደጋጋሚ የስምምነት ጥሰቶች አንድ መሰረታዊ እውነትን በድጋሚ አጋልጠዋል። የዩናይትድ ስቴትስ ፕሬዝዳንት ፊርማ ፍጹም ዋጋ የሌለውና ተአማኒነት የጎደለው ነው ብለዋል። ይህ መግለጫ የወጣው ባለፈው ሳምንት በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት ፈርሶ በሆርሙዝ ሰርጥ አካባቢ አምስት ነው። ሙጅተባ ሐሚኒ አሜሪካ ጦርነትን በመጫር ለከፋ ውርደት ራሷን እያዘጋጀች መሆኑን ገልጸው የኢራን አብዮታዊ ኃይሎችና አጋሮቻቸው ጠንካራ ምላሽ እንደሚሰጡ አስታውቀዋል። የጠቅላይ መሪው መግለጫና የሁለቱ ሀገራት ወታደራዊ ፍጥጫ በቀጠናው ብቻ ሳይሆን በዓለም አቀፍ የጂኦፖለቲካና ኢኮኖሚ ላይ ከፍተኛ መነቃቃትንና ስጋትን ፈጥሯል። አሜሪካና ኢራን እንደ አውሮፓውያን አቆጣጠር ሰኔ 2026 የተፈራረሙ ስምምነት ከመነሻው የተለያየ ትርጉም የተሰጠው ነበር። ዋሽንግተን ስምምነቱን የተጠቀመችበት በሆርሙዝ ሰርጥ ላይ ነፃ የመርከቦች እንቅስቃሴን ለመመለስና የኢራንን ክልላዊ ተጽዕኖ ደረጃ በደረጃ ለመግታት ያለመ ነበር። በአንጻሩ ቴሄራን ስምምነቱን የኢኮኖሚ ማዕቀብ ማቃለያና በተለይ የነዳጅ ሽያጭን ለመመለስ እንዲሁም አሜሪካ ምን ያህል እውነተኛ መሆኗን መፈተኛ ጊዜያዊ እረፍት አድርገው ነበር። ይህ የመረዳት ልዩነት በጥቂት ሳምንታት ውስጥ ወደ ጥርጣሬና ወደ አዲስ ወታደራዊ ግጭት ተቀይሯል። ሙጅተባ ሐሚኒ ስልጣን የያዙት አባታቸው ከተገደሉ በኋላ በሀገሪቱ ከፍተኛ የፖለቲካ ውጥረትና ህዝባዊ ተቃውሞ ባለበት ወቅት ነው። በሀገሪቱ ውስጥ ያሉ ቀኝ ዘመምና አክራሪ የጦር መኮንኖች ከአሜሪካ ጋር ድርድር መደረጉን ቀድሞውኑ አልደገፉትም ነበር። ስለዚህ አዲሱ መሪ የአሜሪካን ፊርማ ዋጋ የለሽ በማለት የወሰዱት ጠንካራ አቋም በሀገር ውስጥ ያሉትን የጦር ኃይሎች በተለይም የኢስላማዊ አብዮታዊ ዘቡን ድጋፍ ለማጠናከርና የመሪነት ብቃታቸውን ለማሳየት ሆን ተብሎ የተደረገ የፖለቲካ ስልት ነውም ተብሏል። ሐሚኒ በመግለጫቸው የጠቀሱት የመቋቋሚያው ግንባር በሊባኖስ የሚገኘውን ሄዝቦላ፣ በየመን የሚገኙትን ሁቲዎችና በኢራቅና ሶሪያ ያሉ የሺአ ሚሊሻዎችን ያጠቃልላል። ኢራን ቀጥተኛ ጦርነት ውስጥ ከመግባት ይልቅ እነዚህን በውክልና የሚዋጉ ኃይሎችን በመጠቀም በአሜሪካ የጦር ሰፈሮችና በቀጠናው ባሉ የአሜሪካ ወዳጅ ሀገራት እንደ ሳውዲ አረቢያ፣ ባህሬንና ዮርዳኖስ ላይ ጥቃቶችን ልታጠናክር እንደምትችል ማሳያ ነው። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አልፎ ዓለም አቀፍ መልክ እንዲይዝ አድርጎታል። ኢራን ሰርጡን ሙሉ በሙሉ ለመዝጋት እንደምትሞክርና የአሜሪካ እገዳ እስካልተነሳ ድረስ መርከቦችን እንደምታጠቃ ማወጇ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ሊያደርገው ይችላል። ይህም በዓለም ዙሪያ አዲስ የዋጋ ግሽበት የመቀስቀስ አቅም አለው። የሙጅተባ ሐሚኒ ንግግር ለዲፕሎማሲያዊ መፍትሄዎች በር የሚዘጋና ሁለቱ ሀገራት ወደማይቀረው ቀጥተኛ ወታደራዊ ፍልሚያ እየተቃረቡ መሆኑን የሚያሳይ ቀይ መስመር ነው ተብሏል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።